መድነስንሼ ሐዘን ለብሼ ኦሜን አድሬ ፍቅሬ አላስቀረሽም አላተርፈሽም የሆነው ላይቀር ዛሬ ማርያምን አረች አንቺ እንዴት ነው በእናትሽ? በዚህ ጊዜ ይቀላል እንዴ? በዚህ ባጭር አይ ከመጀመሪያም ቀይ ነበርኩ ነው። እንኳን በሰላም ለሀገርሽ አበቃሽ። እኔ እስከማይሽ ድረስ ጨንቆኝ ነበር። ያው ብዙ አልነግራችሁም ብዬ እንጂ ጨንቆኝ ነበር። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ ደግሞ መጥቻለሁ ቤተሰቦች። ስመጣ ደግሞ በሀይሚና ብሩኬ ጉዳይ ነው የመጣሁት። በጣም ነው ደስ ያለኝ ዛሬ ማለት ነው። ሀይሚ ወደ ሀገሯ ተመልሳለች። በጣም ደስ ይላል። እንኳን ደስ አላችሁ የጨረቃ ፋሚሊ ሁላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን እንድል እፈልጋለሁ ማለት ነው። ምክንያቱም ብዙ የምትወዷትና የምትናፍቋት የተጨነቃችሁ አላችሁና እህት ወንድሞቼ እንኳን ደስ አለን። በሰላም ወደ ሀገሯ ተመልሳለች። እዚህ ደግሞ ኤፍሬምና ሁሉ አራቱ በጣም የሚወዷትና የሚሳስላት ስለሷ እየጣሩ የነበሩ ሊቀበሏት ኤርፖርት ላይ ሄደዋል ማለት ነው። እና ስትመጣ ተቀበሏት። ከምር በጣም ደስ ይላል። ምክንያቱም ፍቅር ይቀድማል፣ ለሁሉም ፍቅር ይቀድማል ነው ማለት ነው። እና ስለ ፍቅር ብለህ ብዙ ነገር ትተዋለህ አይደለ? ስለዚህ እየተዋደድክ መለያየት ጥሩ አይደለምና ብሩኬና ሀይሚ ደግሞ እኔ ካወቅኳቸው ጀምሮ ደግሞ በጣም ነው የሚዋደዱት ደግሞ ከልብ ነው፣ ንጹህ የሆነ ፍቅር ስለሆነ ማለት ነው። ስለዚህ በቃ ደስ ይላል እና እየተዋደድክ መለያየት ጥሩ ስላልሆነ አሁን ደግሞ ሀይሚ ወደ ሀገሯ ተመልሳ መጥታለች። በጣም ደስ ይላል ማለት ነው። እና ቀጣይ ደግሞ ብሩኬና ሀይሚ ልክ እንዳሉት ማለት ነው በቃ አሁን በቃ ለፍቅር ስል ነው እንደዛ የሆንኩት፣ እኔ በጣም አፍቅርሃለሁ ስለማፈቅርህ ነው እንደዛ የሚሆነው ብለሽ አንቺ አሸንፊ አላት። የእውነት ትክክል ነው። ምክንያቱም ለፍቅር ስትል ብዙ ነገር ትሆናለህና ለፍቅር ብለሽ እንደዛ ሆኝ። ምክንያቱም አንቺ እንደዛ ስትሆኝ እሱ ደግሞ የባሰ ዝቅ ይላልና እንደዛ አርጊው አላት ማለት ነው። ትክክል ባይዞ ትክክል ነው። ምክንያቱም አንድ ጊዜ ለፍቅር ስትል ዝቅ ስትል ማለት ነው አንድ ሰው ለዚህ ፍቅር ስትል ዝቅ ስትልለት ሰውም ደግሞ ከፍ ያደርግሃል ማለት ነው። ወይም ደግሞ ይበልጥ ይወድሃል። ላይክ አሁን ደግሞ ማለት ነው ሀይሚዬ ዝቅ ብለሽ ይቅርታ በቃ እኔ ስለምወድ ስለማፈቅርህ ነው እንደዛ የሆንኩት ብለሽ ዝቅ ስትይ እሱ ደግሞ በበለጠ ያፈቅርሻል፣ ያክብርሻል ማለት ነው። እውነት በጣም ነው የሚያፍቅርሽ ከምናየው ማለት ነው። እና እንደዛ ስታርጊ ደግሞ የይቅርታ ልብ ካለ ሁሌም ተወዳጅ ነህ፣ ሁሉም ሰብ ያክብርሃልና እና አንቺም እንደዛ ስታረጊ እሱም ደግሞ በበለጠ ያፈቅርሻል፣ ይወድሻል ማለት ነው። ውድ እህቴ እኔም ወድሻለሁ፣ ሁሉም የጨረቃ ፋሚሊ ደግሞ ይወድሻል ማለት ነው። ምክንያቱም ሁሉም ነገር ለስራ መሆኑን እናውቃለን ግን መመለስሽ በጣም ነው ደስ ያለኝ ማለት ነው። እንኳን ተመለስሽ። ቀጣይ ደግሞ ብሩኬና ሀይሚ በአንድ ላይ ሆናችሁ ቪዲዮ እንድትሰሩልን እንፈልጋለን ማለት ነው። ምክንያቱም ብዙ ለእናንተ የምጠብቅ የእናንተ ፍቅር የምጠብቅ የእናንተ አንድነትና የእናንተ መተባበር የምጠብቅ ሰው ስላለ ማለት ነው። ፋሚሊዎቻችሁ ስላሉ እናንተ በአንድ ላይ ሆናችሁ እንድትመጡ ማጽናለን ወይም ደግሞ በአንድ ሁናችሁ መጥታችሁ እንድናያችሁ ተስፋ እናደርጋለን ማለት ነው። ፍቅራችሁ ያብዛላችሁ፣ አትጣሉ፣ ተፋቀሩ ማለት ነው። ሀይሚዬ እንኳን በሰላም ወደ ሀገርሽ ተመለሽ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ዛሬ ደግሞ በዚህ ነው የመጣሁት። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁ በሰላማችሁ ይዛልኝ። መልካም ጊዜ ይሁንላችሁ።